ዛሬ ሃይሮፍ ተንቀሳቀሰ እኮ እንዴ ሃይሮፍ ምን ቢጫው ምን ሲሰራ ግዴታ እንቁላል 12 እንቁላል 12 ገና እኮ ወራውላ በረካቱ ሰላም ዳውልን ሳሬት ቻናል ጓደኞቻችንና ተከታታዮቻችን ዛሬ እንግዲህ ትንሽ እስኪ ያው እንግዲህ የእንዶሮ መገመት አያቅታችሁም። የገዛሁት እንግዲህ ያው የሳሪያን ቤተሰቦች በህግ አምላክ ታው ቪዲዮውን ካስተምጡ ቀረጽ ተረጋጋ ካሜራ ቤተሰቦች ልናስፈጥር ነው እንግዲህ ዛሬ የተገዛው የዶሮ ለዛ ነው እንግዲህ ብትሰራው ሳዲ ዛሬ እንሄዳለን። እስከ መጨረሻው አብራችሁን ቆዩ። ዛሬ ቤተሰብ ለማስፈጠር እንሄዳለን። ቦርሳ መጥለብ ለፈለጋችሁ ደግሞ እዚህ ጋር አለላችሁ ከ500 ብር ጀምሮ እስከ 2000 ብር ድረስ ማዘዝ ለምትፈልጉ ማለት ነው። ያው ማድረሻ ግን ከራሳችሁ ነው። ይሄን አውቃችሁ ኢትዮጵያ ብላላችሁ ደግሞ እዚህ እየመጣችሁ ግዙና ያው 500 ብር እዚህ መጥቶ ነው የሚገዙ ማለት ነው። ማድረስ አንችልም ግን ይሄንን እዚህ እየመጣችሁ መግዛት ነው የምትችሉ። ታደረስ ደግሞ የትራንስፖርት እናንተ ነው የምንጠይቀው። አፍያ ሆስፒታል ጎን ላይ የመጣችሁ መግዛት ትችላላችሁ። ፍራሽም ሁሉም ነገር እዚህ ጋር ታገኛላችሁ። በመቀጠል ደግሞ ያው ዶሮውን አይታችሁታል። ይሄንን ተገዛው መሰለኝ 1000 ከ1000 እስከ 1200 ብር ጥሩ ገምታል። አልነግርህም ይደርሻለሁ። ሳራ ዶሮ የለም። አይ ምን ታያለሽ? ስሚ ነይማ ምን ደውሎልሻል? ምን አለሽ? ወይኔ ተጫውቶብኛል። በጎን ደውሎ ቆያ ገምቼው እስኪ እናንተ ክብደቱ ያችን ነው የሚያክለው። ኧረ ውሸት ወላሂ ሁለት ይላል። ዋጋውን ገምሽ። የወንድ ነው የሴት ነው? መረቅ ግን አሪፍ የሚሆነው የሴት ግሽ ውሸታ ያው ነው እባክሽ፣ ልዩነት የለውም። ይሄን ያህል ይበቃል። ግን ቢጫው ምንድን ነው? ቢጫው ምንድን ነው ግን? ስብ ነው። ዶሮ ሰርቷል። አንደኛ ነው ምንም የዘጋበት ነገር ይመስላል። እንግዲህ ጾም አይተን ዘይት ሲበዛ ያስጠላል ዶሮ ላይ። አዎ በጣም ያሳጣል። ግን እኮ በግ ነው የሚመስለው። ወላሂ ብዙ ነው እኮ ግን አልቀረ። ባለፈው ጉድ ያርገሽኝ ብሩስት አይደለም የባለፈው ደረቅ ናት። የባለፈው ዶሮ ደረቁና ነው የማታየው። ምን አንደኛ እኮ ነው ዝም ብሎ ጨረስ ተቀርጻለህ። በቃ ካሁን በግ ነው የሚመስለው። ያው እንግዲህ እንደምታው ጃይዙናል። ኢትዮጵያ ላይ ያው ዶሮ ሲሰራ ግዴታ እንቁላል 12 እንቁላል 12 የምትከፈለው እሷም እንቁላልም ግዴታ ነው። እንግዲህ በጣም በስሏል። አረ እግሩ ብቻ እኔ ያህል የለንች አልሙየም ያዋልቋል። እንግዲህ ሲቆጣጠር ምናምን እናሳያችኋለን። ቀጣውን ጠብቁን በትዕግስት። ኦኬ የኒፌስታሩ ካለ አይፈስም ማለት ነው። ይሄን አርገን እኔ ለጫት ብቻ መስሎኝ የሚደረገው አልገባኝም ነበር። ታዲያ መጣ እኔ ላ ፌስታል እኮ ነው እናስርበታል፣ ግን አይገድበውም። ይሄን ይመስላል። ተያይዞባል። ሶፋ አለው ማለት ነው ያንን ታዲያ ወጡ ሳይጨመር እንደው ማለት ነው። ኧረ ሁሉንም እንዳይሆን
አይ ችግር የለውም ይቀር በስ አይቆጠርም በስ ያንተ 12 ነበር ይሄ ብቻ አድርገልኛል ግዴታ አይደለም አንገቱን አረተ ይለት እዛው ግን አንገት ብሎ ሊመጣ ያው ነው መረቁ ካለ ኖርማል ነው ቃተ በሰማ ስጋ ከሆነ ትከፍለዋለህ የሚያውቀው ነገር የለም ገባ ይሄ ከሆነ ግን መላላጫ ይሆናል ፈረሰኛ ይሆናል ሲጨልፉ ራሱ ያውቁታል እኔ ያገባኝ ማለት ነው ከወጣሁ በወጣም ነው በጭ ወጣው ወይ ሹራ መስራት በቃ እንደዚህ በቃ እንደዚህ ነው ማለት ያለብን ያው እንግዲህ እየወጣ ነው ጋይስ ብዙ መንገድ ይጠብቀናል በነገራችን ላይ ዲያገን ነው አገሯ የቱ ምን ሄድበት ወደዚህ ስፓልት ውስጥ የምንገባ ነው ስፓልት ውስጥ የምንገባ ነው እንጂ ሜዳ አይደለም ምንድን ያው ጥላውን እንኳን መዘርጋት አልቻለችም እንግዲህ እቃችንን ይዘናል በነገራችን ላይ ከፊትም አንድ ሰው አለ ጀለስ ነውና ያው ሌላውን እቃ ይዞልናል ያው እርጉዝ ይማርጣል ይባል የለ ያው ይሄን መያዝ እንግዲህ አቅቷት ነው እንጀራውን መያዝ ከዛ በኋላ ከወርጌሳ በኋላ ማን ሊይዝልሽ ነው ግን ሳዲ አብዱ ይመጣል ነው ወንድምሽ ያው ወንድሟን እንዲመጣ እንድትቀበለ ይብላል እስከ መጨረሻው ተከታተሉና አሁን ልንሄድ ነው እንግዲህ ያው መጓጓዣ ተዘጋጅቷል እንደምታዩት በባጃጅ ነው የምንሄደው ከሀይቅ ወርጌሳ እንግዲህ እሺ ሃይሮፍ ነው በሃይሮፍ ነው የምንሄደው እንግዲህ ታዲያ ሃይሮፍ ተንቀሳቀሰ እኮ እንዴ ሃይሮፍ ነው አላለችም ባጃጅ እና ሃይሮፍ መለየት አቅቷ ነው ጋይስ እዚህ ይሄው የሚጥሉ ቆሻሻው ምናምን እኮ ነው ያው ጉዞ በባጃጅ ነው ግን ይቅርታ አድርጉልን እንትኑሳ ይሄን ላይ አድርጊልኛ ወቁ ተሰረቃ ይፈሳል ኧረ አይፈስም ኧረ አባቴ አና ለሙዓሊም ላይ አድርጊው ኑሮ መማረጥ ቢደፋ ራሱ አይደፋም እሺ ወርጌሳ በላይ ብዙ የእግር ጉዞ ስላለ ይሄ የታናሿ ታናሽ ወንድም አይደለም እንዴ ዋሻው እንዴ እኔ እንጃ ብዙ ነው የቆጠርኩት መሰለኝ አልሙየም ያው እንግዲህ እሷ ባዲዋ ናት ወንድሟን አስይዛለኝ ግን ባዲዋንም ሆና ቀላም ነው እኔ ስልኬ የሚዛል እና ስልክ ደግሞ ሸክም ነው ልትይ ነው እና ዛሬ እንዴት እንደምንደርስ እንጃ እና ኧረ እባክሽ አንድ ነገር ይዘሻል ቢያንስ እና እንግዲህ ያው የቀረውም አንድ ሰዓት ብቻ ነው ገና የወርጌሳ ነው የምታዩት እንግዲህ ያው ጨለማ ማለት ባህር ዛፍ ምናምን ስላለው ብዙ አስታውቃችሁም ኧረ አንተ ሽበሮ መዳሩ ጠላ ስላለኝ እንዴ ወላሽ ካዛ እና ከወርጌሳ አሁን እየወጣን ነው በዲያገቱ ላይ ጎንፎ ጨፌ ይባላል የሳሪ ሀገር በማላወጣው የለኝም ዛሬ ሚስጥር ሁሉ ዛሬ ይወጣል እሺ ከወርጌሳ በላይ ለሀጅ ሰው 30 ደቂቃ ለሳሪያ ደግሞ አንድ ሰዓት በላይ የሚፈጅ መንገድ ያለ ያው ለሚሄድ ሰው ግን 30 ደቂቃ ነው ብለዋል እውነትም ይከዳል 30 ደቂቃ ለሳሪያ ግን አንድ ሰዓት በላይ ይፈጃል የቀረውም ለፍጥሪያ አንድ ሰዓት ብቻ ነው ፍጥሩን ይዘን ታዲያ ካመሸን አልከሰርንም የምርት አላፈጠሩበት ምን ጥቅም አለው ተናገሪ እኔ እንጃ እንደርሳለን ምን ነሽ ነው ደክሞኛል ወላሂ 10 ደቂቃ ሳከር ደክሞኛል እያለች ነው ወንጀሬን ተጥቅ ያረገኝ አይዞሽ መልካም ጉዞ እያንዳንዱን መንገድ አሳያችኋለሁ እንግዲህ ርቀቱንና ዳገትነቱን ራሱ በጣም ነው ማሳያችሁ አሁን ግድመን ነው ይሄርን ያለ ነው አቀበቱን አሳያችኋለሁ ቆይ ትንሽ ጠብቁኝ እና ይሄማ ግድመን ነው በዛ አይነት
እንደውም ብዙዎቻችሁ ውርጌሳን አሳየን እያላችሁኝ ነበረ። ውርጌሳን ላሳያችሁ። አይታይም እንዴ? አይ ካሜራውን ላዙርላችሁና ውርጌሳን ላሳያችሁ። የምር ውርጌሳ ያው እንደምታዩት መስጂዱ ምናምን ከላይ ቁጭ ብላ በሎኬሽን የምታዩት ነው የምመስለው። ብዙዎቻችሁ እንደውም አሳየን እያላችሁ ነበር። በዛው አጋጣሚ እስኪ ምን ያያችሁ ነው እናንተ? ውርጌሳን አታውቋትም? ምን ደከመሽ ነኝ ገና እኮ ተያት ውርጌሳ ይችላል። ወላሂ እዚህ ነው የመጣችው። ገና የሀገር መንገድ ያለው በዚህ ተራራም አልፎ ምናምን ኧረ ስንሄድ እናየው የለ ሩቅ ነው። ያ መካከል የምትላችሁ ያ ትንሽ የምትታየው መሀል ላይ እንግዲህ ውርጌሳ ወትዝህ 10 ደቂቃ ሳትጓዝ። በነገራችን ላይ አረንጓዴ ናት፣ በጣም ደስ ትላለች። ወላሂ በጣም የምታምራያት። የኔ ሀገር ደግሞ ወት በዚህ ጎራ ወደዛ ነው። ያንተን ሀገር አትበለው እና ሀገር ልበለው። ያንቺም ሀገር ሆኗል። በዚህ እንደዚህ እያላቀጠኝ እግር የሆነ ሀገር እና ያው ውርጌሳን ብዙ ሰዎች እንደውም ውርጌሳን አሳየን ብለው እኮ ያው ውርጌሳ እንግዲህ እዋት በደንብ አድርጋችሁ ያው ወንዝ ነው ጽዱ ደስ የሚል ነገር አለ። ያው እንግዲህ የሚጠብቀን አቀበት ካሜራው ነገሩ አስፋልት ነው የሚያስመስልላችኋል። መኪና መንገድ ቀጥ ያለ ነው ወላሂ። እዚህ ሁናችሁ እንዴት እንደሚመጡ እዩት። አረማመድ ያስታውቃችኋል። የምን መሸዋወድ ግድ ከሆነ እግራቸው ስብር ማለት የለበትም። ያው አልደረስንም። ማራቅን ውርጌሳ ነው የሚታያችሁ ከተማ። ሳዲ እንዴት ነው ሀገራችሁ? አልደከመሽም? ወላሂ ስሚ እንጂ ሆት እንጨት ይዛ ነው የምትቆመው። አውዙ ቢላሂ ሚነ ሸይጣን ረጂም። አውዙ ቢላሂ ሽቅበ ኧረ እባክሽ አብዱ እንዴት ነው? 30 ደቂቃ ሆነን ከዛ ውርጌሳ አልለቀቅንም። እግሩ ያስታውቃችኋል። ደክሞሽ አስፋልት ነው ወደቀች። አያት ውርጌሳ እዛ አሁንም ወላሂ ትንሽ እንኳን አራቅንም፣ ግን እሷ ያው እዚህ ወደቀች። በቃ እስኪ ያው ከ35 ገና ነው ወላሂ 1 ሰዓት 35 ደቂቃ ያት ከዚች የምትዋት ሰፈር እዚህ ድረስ 35 ደቂቃ ፈጀች። አላህ ያንቺን ያልኩት ተስሊማ ትመጣለች። ኧረ ተወኝ ጨጓራዬ ተልጧል። እንዴት ነው ሀገርሽ? ምርጥ ነው። ኧረ ብር መንገድሽ ቅርብ ነው? አዎ መንገዱ እኮ ያትኩች ይቺ ናት። ወደዚህ ያለው ገና በጎራ ወዲያ ብዙ መንገድ ያለ አላሁ በኋላ የት እንደሆነ ላሳያችሁ። እንግዲህ ከውርጌሳ ተነሳን 50 ደቂቃ አካባቢ ሆነን መሰለኝ ሆኖናል። 40 ምናምን ሆኗል። ታሁን በኋላ ያለው እዛ ጎራው መጨረሻ ያለው ወላሂ እዛ ነው መጨረሻ ላይ የሚታያችሁ ጎራ ነው። ገና ማን ውርጌሳ ሾልኳል። በዚህ ወደታች አሁን የምንሄደው በዚህ ከብት መጣብሽ የሚዋጉት። በነገራችን ላይ ሀገሩ ደስ ይላል፣ ግን አረንጓዴ ነው። ልቁም እዚህ አያወጉኝም። ኧረ እውነትም ገራም ናቸው እነሱ ራሳቸው አገለሉ። ደህና ነህ አቢዋ? ወደቀ እና ያው እዛ መጨረሻው ነው የምንሄደው። እሺ ቆይ ደውልበታል። አላሁ ለሐይ ነገራችን ጎርባ ነው ሰርሻችሁ ሳሪ። አይ ይሄ ኮርስ አይደለም ቁፍር ነው አይደለ? እርሻ ይባላል። እና ምንድን ነው ያው ጎርባ እንግዲህ እነ ሳሪ ሀገር ገና ገባን። ውርጌሳ አለቀን። ጫካው ያስፈራል እኮ አሁን ሴሊ ብቻዋን በዚህ እኮ መሄድ አይችልም። ሳሪ አመልከቱ እንግዲህ እርሻቸው ጎርባ ነው። በነገራችን ላይ ግን አንድ ነገር ልንገራችሁ፣ ልንደርስም ላንደርስም እንችላለን። እንግዲህ ቀረጻውን እዚህ ጋር ላቆመው ነው አሁን ማለት ኤዲት ማድረጉ ራሱ ስለሚያደክም በቀጣይ ቪዲዮ እንግዲህ ቤት መድረስና ለመድረሳችን እንጃ ለፍጡር ኢንሻአላህ እንደርሳል ብዬ ተስፋ አለኝ።
በቀጣይ ቪዲዮ ጠብቁና እንግዲህ ከቤተሰብ ጋር ፍጥሪያውን ምናምን ቀርጸን እንልክላችኋለን። የሰዓዲን ቤተሰቦች ማለት ነው። እስከዛው ሰላም ሆኖ የሰዓዲን ሀገር በዚህ መልኩ ሳልነገረው ማለት ስሰራው ስለደከመኝ በዛ ነው እንጂ መንገዱ ቅርብ ነው። አላህ ይኸው እኔን ሸክሙን ራሱ ያስኩት እኔና ወንድሟ አድሪስ ነው። እሷ ባሪዋ ናት። ለማንኛውም በቀጣይ ቪዲዮ ቀጣውን ፓርት እምለቅላችሁ ይሆናል። ይሄ እንዳይረዝምባችሁ አሁን እዚህ ጋር አቋርጠዋለሁ።